አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ታኅሳስ 28ና 29 የበዓላት ሁሉ ራስ የሆነች እጅግ የከበረች የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የልደቱ በዓል በእነዚህ 2 ቀናት በታላቅ ድምቀት ትከብራለች። እንኳን አደረሰን፣ እንኳን አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ አንዱ ወልድ መዋረዳችንን አይቶ ከሰማየ ሰማያት ወርዶ ባሕሪውን ዝቅ አደረገና መጥቶ በድንግል ማኅፀን አደረ። ለብቻዋ ከኃጢአት በቀርም እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፈጽሞ አዳነን፣ ወገኖቹም አደረገን። ቅዱስ ኤፍሬም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን አምላክን ከመውለዷ 1520 ዓመት በፊት የፈላስፎችን የፍልስፍና መጽሐፍ ሕግ መርምሮ የሚያውቅ በልዓም የሚባል አንድ ታላቅ ፈላስፋ ነበር። እርሱም የፈላስፎች ሁሉ አለቃ ነው። ዕለታትም በአንደኛው ቀን ከአዳም እስከ ሙሴ ዘመን ያሉትን የሰዎች ትውልድ ቁጥር የያዙ የፍልስፍና መጽሐፍትን ሁሉ ሰበሰበ። ዳግመኛም እስከ ዓለም ፍጻሜ ድረስ በየጊዜው የሚነሱትን የሰዎች ቁጥርና ትንቢት የያዘ መጽሐፍ አቅርቦ መረመረ። እነዚህንም መጽሐፍት ገልጦ ሲመረምር በውስጣቸው አምላክን የወለደች ክብርት እመቤታችንን አገኛት። ባገኛትም ጊዜ እርሷ ድንግል ስትወልድ ልጇን ክርስቶስን ታቅፋ አያት። በአጠገቧም ታላቅና ብሩህ ኮከብ ነበረ። በዚያን ጊዜም በለዓም ደቀ መዝሙሩን ዘረደሸትን እና ከእርሱ በታች ያሉትን ፈላስፎች ሁሉ ሰብስቦ በብራናው ላይ የተሳለውን የእመቤታችንንና የልጇን የመድኃኔ ዓለምን ስዕል ባጠገባቸውም ያለውን ኮከብ አሳያቸው። ፈላስፋው መስገልም በእርሱ ዘንድ ለተሰበሰቡት ፈላስፎች ይህ ኮከብ በእናንተ ዘመን ወይም በልጆቻችሁ ዘመን ምልክት ቢያሳይ ወይም ቢገለጥ የዚያን ጊዜ ድንግል ከነ ልጇ ወዳለችበት መርቶ ያደርሳችሁ ዘንድ እርሱን ተከተሉት አላቸው። ይህንንም ምልክት ከነገራቸው በኋላ ፈላስፋው በልዓምና የእርሱ ተከታዮች ሁሉ ሞቱ። ነገር ግን በሕይወት ያሉትና ከእነርሱም በኋላ የተነሱት ሰዎች ያችን ስዕል በቤተ መዛግብት ውስጥ አኖሯት። ያችም ስዕል ለሚጎበኟት ሁሉ በኋለኛው ዘመን የሚደረገውን አባቶቻቸው የተናገሩትን ትንቢት ይነግሯቸው ነበር። ከ1500 ዓመታት በኋላ ጌታችን በቤተልሔም ሊወለድ 2 ዓመት ሲቀረው ያ ኮከብ በአገራቸው ላይ በግልጽ ታየ። በዚያን ጊዜም ያንን ስዕል ከቤተ መዛግብታቸው አወጡና በስዕሉ አጠገብ ያለውን የኮከብ ስዕል ቢመለከቱ በአየር ላይ ከተገለጸላቸው ኮከብ ጋር አንድ መልክ ወይም ትክክል መሆኑን አረጋገጡ። አባታቸው ዘረደሸት እንዳስረዳቸው የአገሩ ፈላስፎችና መኳንንቶች ሁሉ ከሰራዊቶቻቸው ጋር እጅ መንሻውን ይዘው ስዕሉን ተሸክመው ለመሄድ ተነሱ። ኮከቡም ከሰው ቁመት ርቀቱ 75 ሜትር በሆነ ከፍታ ላይ ሆኖ በፊታቸው ይመራቸው ነበር። ከእነርሱም ወገን ያልሆነ ልዩ ጠባይ ወይም ባል ወይም ቁም ነገረኛ ያልሆነ ሰው የተከተላቸው ወይም በመሃላቸው የተገኘ እንደሆነ ኮከቡ ይሰወራቸው ነበር። ነገር ግን እነርሱ ከእርሱ ወገን ያልሆነውን ተመራምረው ከመካከላቸው ባስወገዱት ጊዜ ኮከቡ እንደ ቀድሞ ተገልጾ ይመራቸው ነበር። በመሸም ጊዜ ወደ ማደሪያው ቦታ ያደርሳቸውና ሲነጋ ዳግመኛ ይመራቸዋል። ኮከቡም መልኩ በብዙ አይነት ልውጥ ነበር። ሕፃን የታቀፈች ድንግል ብላቴናን ይመስላል። በእንደዚህ አይነት ጉዞ እየተጓዙ ጌታችን ከተወለደበት ቦታ ኢየሩሳሌም በ2 ዓመት ደረሱ። ኢየሩሳሌም እንደደረሱ ያ እየመራ ያመጣቸው ኮከብ ተሰወራቸው። እነርሱም እጅግ አዝነው የሚያደርጉትን አላወቁም። ወደ ከተማ ገብተው ስለተወለደው ንጉሥ ጠየቁ። የእነዚህም ሰዎች አጠቃላይ ቁጥራቸው 30,000 ነው። ነገሥታቱም 3 ናቸው። እያንዳንዱ ንጉሥ 10,000 ሰራዊት ነበረውና ሄሮድስ ይህን ያህል ሰው የተወለደውን የአይሁድን ንጉሥ ለማየት መምጣታቸው እጅግ አስደነገጠው። መላው ኢየሩሳሌምም ከሄሮድስ ጋር ታወከች። ሄሮድስም የካህናት አለቆች
ካህናቶችንና የሕዝቡን ጻፊዎች ጠርቶ ክርስቶስ በየት ይወለዳል አላቸው። እነርሱም በነቢየ ኤፍራታ ዕፃ ቤተልሔም፣ አንቺም ከይሁዳ ነገሥታት አታንሽም፣ ወገኖቼ እስራኤልን የሚጠብቅ ንጉሥ ከአንቺ ይወለዳልና ተብሎ ተነግሯልና በቤተልሔም ይወለዳል አሉት። ከዚህም በኋላ ሄሮድስ ሰብአ ሰገልን ጠርቶ ኮከብ የታየበትን ዘመን በእነርሱ ተረዳ። ሄዳችሁ የሕፃኑን ነገር መርምራችሁ ያገኛችሁት እንደሆነ እኔም መጥቼ እሰግድለት ዘንድ በእኔ በኩል ተመልሳችሁ ኑ አላቸው። እነርሱም የነገራቸውን ሰምተው ከንጉሡ ዘንድ ሄዱ። እነሆ ያ በምሥራቅ ያዩትና ይመራቸው የነበረው ኮከብ ዳግመኛ ወደ ቤተልሔም እስኪያደርሳቸው ድረስ ይመራቸው ነበር። ሕፃኑም ካሉበት ዋሻ ላይ ደርሶ ቆመ። ኮከቡንም ባዩት ጊዜ እጅግ ደስ አላቸው። ሕፃኑንም ድንግል እናቱ በክንዷ እንደታቀፈችው እነርሱ ከያዙት ስዕል ጋር አንድና ትክክል ሆኖ ባገኙት ጊዜ እጅግ አደነቁ። ፈጽመውም ተደሰቱና እጅ ነሱት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው ወርቅ፣ ዕጣን፣ ከርቤውን እጅ መንሻ ቀረቡለት። ከዚህ በኋላ ወደ እርጉም ሄሮድስ እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ተመለሱ። አምላክ በሥጋ ስለመገለጡ አዋጅ ነጋሪዎችና ሰባኪዎች ሆኑ። ይህችም ዕለት ነቢዩ ኢሳይያስ እንዲህ ብሎ ትንቢት የተናገረላት ናት። እነሆ ድንግል ጸንሳ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከእኛ ጋር ሆነ ማለት ነው። ስለዚህችም የከበረች ድንግል ነቢይ ሕዝቅኤል እግዚአብሔርም አለኝ፣ ይህቺ በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታልና ተዘግታ ትኑር አለ። ነቢዩ ዳንኤልም ሌሊት በራእይ አየው። እነሆ ታላቁ እንደ ሰው ልጅ በሰማይ ደመና መጣ፣ ዘመኑን ወደሚያስረጅ ደረሰ። በፊቱም አቀረቡት። የዘላለም አገዛዝ፣ ጌትነት፣ መንግሥት ተሰጠው። ሕዝቡና አሕዛቡ ሁሉ መንደር መንድረው የሚኖሩትና ነገዱም ነገሥታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው፣ መንግሥቱም የማያልፍ የማይጠፋ ነው አለ። ዳግመኛም ኢሳይያስ እግዚአብሔር እንደ እኔ የሥጋ መጋረጃ በመጋረድ ተገለጠልኝ አለ። አሁን ደግሞ አዲስ ሰማይ አዲስ ምድር እሠራ ዘንድ አለኝ አለ። ሁለተኛም በሴስር በትር ትወጣለች፣ ከእርሷም ጽጌ አበባ ይወጣል አለ። ዳግመኛም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና ይኸውም ሥልጣን በጫንቃው የሆነ ክርስቶስ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይባላል አለ። ነቢዩ ኤርምያስም ስለ እግዚአብሔር በዚያ ወራት ለዳዊት ብርሃንን አወጣለሁ፣ በምድርም የቀና ፍርድን ያደርጋል፣ እግዚአብሔርም ያመኑትን ያድናቸዋል አለ። ኤልሳም እግዚአብሔር ከሰማይ ይወርዳል፣ በእስራኤል ልጆች አደባባይም በመመላለስ ለሕዝቡ እውነትን ያስተምራቸዋል። በአብርሃም ልጅነት ልዩ ከሆኑ ወገኖች በቀር አሕዛብ ሁሉ ይታዘዙለታል አለ። ናሆምም እግዚአብሔር በእኔ አርያ ይመጣል፣ ልብሱም እንደ ልብሴ ነው አለ። ኢዩኤልም የእግዚአብሔር ዙፋን የሆነች ብላቴና ድንግልን አየው። እርሷም እንደ እሳት ያለባት ነበር። ለእርሷ ይህች ማናት ብዬ ኪሩብን ጠየቅኩት። እርሱም ከአዳም ልጆች የተመረጠች የእግዚአብሔር ዙፋን ይቺ ድንግል ናት፣ በእርሷም የተጎሳቆሉ አሕዛብ ይድናሉ፣ ላመነባትም ረድኤትና መጠጊያ ናት ብሎ ነገረው። ዳዊትም በመዝሙሩ እግዚአብሔር አንተ ልጄ ነህ፣ ዛሬም በተዋሕዶ ወለድኩ አለኝ። ለምነኝ፣ አሕዛብን ርስት አድርጌ እሰጥሃለሁ፣ ግዛትም በመላው ዓለም ነው። ዳግመኛም አብ አለ፣ ቀዳማዊ ወልድ በኃይል ቀን ካንተ ጋር ሳለው ከአጥቢያ ኮከብ በፊት ከሆድ ወለድኩ። እንደ መልከ ጼዴቅ ሥርዓት አንተ የዓለም አገልጋይ ካህን ነህ ብሎ እግዚአብሔር ማለ፣ አይጸጸትምም። ቤዛ ይስሐቅ በእግብ እቱም ዕፀ ሳቤቅ እንደተገኘ ለእስራኤልም በበረሃ ውስጥ ከእቱም አለቷ እንደፈለቀ የደረቀ የአሮን በትርም እንደለመለመችና እንዳፈራሽ በሶምሶም እጅ ውስጥ ካያ መንጋጋ አጥንትዋ እንደፈሰሰ እንዲሁ የጌታችን ልደት በእቱም ድንግልና ሆነ። በጸጳጦስ ውስጥ እሳት እንደነደደች እጺቱም እንዳልተቃጠለች እንዲሁ የመለኮቱ እሳት ድንግልን አላቃጠላትም። ነቢያት በትንቢታቸው በሬ የገዢውን አህያ የጌታውን ጋጣ አወቀ። አቤቱ ድምፅን ሰምቼ ፈራሁ፣ ሥራህንም አይቼ አደነቅሁ። በሁለት እንስሳ መካከል አየሁ ብለው እንደተናገሩት ጌታችን በበረት ውስጥ አህያና ላም ትንፋሻቸውን ገብረውለታል። የሌሊቱን ቁር ለመግለጽ ነው። አባ ጊዮርጊስ ዘጋስጫም ዓለምን
ዓለምን የሚገዛው በኪሩቤል ሰረገላ ላይ የሚቀመጠው የባሕሪ አምላክ ኢየሱስ ክርስቶስ በከብቶች በረት የመወለዱን ነገር በማንሳት በአድናቆት በበረት ውስጥ የዓለም ገዢ መተኛት እጅግ ድንቅ ነው። በበረት ከጽርሐ አርያም ይልቅ ረዘመ፣ ከምድር ዳርቻም ሰፋ። ሕዝቅኤልም ካየው ሰረገላ፣ ዳንኤልም ካየው ኪሩባዊ ዙፋን በረት በለጠ። በረት ነባቢ ለሆነ መሥዋዕት መሻተት መንበርን ሆነ። ይኸውም የቅድስቲቱ እንቦሳ ልጅ ንጹሕ በግ ነው። ሰማይና ምድር የማይወስኑትን በረት ሻለው ወሰነውም አለ። በሌሊት መንጋቸውን የሚጠብቁ እረኞች ነበሩ። መልአኩ መጥቶ እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች ነግራቸዋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኙታላችሁ አላቸው። ከመልአኩም ጋር ሰራዊተ መላእክት መጥተው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለጓለ እመሕያው፣ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው በጎ ፈቃድ ይሁን አሉ። ቅዱሳን መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህን የሆነውን ነገር እንይ ተባባሉና ፈጥነው መጡ። ማርያምንና ዮሴፍን ሕፃኑንም በግርግም ተኝተው አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞች በነገሯቸው ነገር አደነቁ። የብርሃን እናቱ አምላክ ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። መላእክትም ሰማይ መንበሩ፣ ምድር የእግሩ መረገጫ የሆኑለት አምላክ በአጭር ቁመት በጠባብ ደረት ተወስኖ በጎል ተኝቶ በጨርቅ ተጠቅልሎ አይተውት ደስ ብሏቸው ወደ ሰማይ ቢያርጉ ከባሕሪ አባቱ ከአብ ከባሕርይቱ ከመንፈስ ቅዱስ ጋር በሕሪና ከመንበሩ አይተውት ስብሐት ለእግዚአብሔር በሰማያት ብለው አመስግነውት በጣም ላይ ጣም በጸጋ ላይ ጸጋ ተጨምሮላቸው ደስ ብሏቸዋል። ልደቱን ይሹታልና መላእክትም ብቻ አይደሉም እንስሳትም አራዊትም ደስ ብሏቸዋል። ይህም ሊታወቅ አንድ ባሕታዊ ቋርፍ ሲምስ ሚዳቋ ዮም ተወልደ መድኃኔ ዓለም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ከሳቴ ብርሃን እያለች ስትዘል አይቷታል። በጌታችን በልደቱ የባሕር ውኃ ወተትና ማር፣ ተራሮች እንጀራ፣ እንጨቶችም የበረት ፍሬ ሆነዋል። ልደቱንም በኮከብ ተረድተው ሰብአ ሰገል ወይም የጥበብ ሰዎች ስማቸው ማንቱ ሲማር፣ ሜልኩ ዲዳስፋ የተባሉ የፋርስ ነገሥታት ከገነት የተገኘ ወርቅ፣ ዕጣን፣ ከርቤ አምጥተው ገብረውለታል። ይህንንስ ከምን አገኙት ቢሉ አዳም ከገነት ከወጣ በኋላ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤልና ቅዱስ ሩፋኤል ወርቅ፣ ዕጣን፣ ከርቤ አምጥተው ሰጡት። እርሱም ለሔዋን ሰጣት፣ ሔዋን ለሴት ሰጠችው። ከሴት ሲወርድ ሲዋረድ ከኖህ ደረሰ። ኖህ ከመርከብ ከወጣ በኋላ ለሴም ሰጠው። ሴም መልከ ጼዴቅን አስጠበቀው። መልከ ጼዴቅ ለአብርሃም ሰጠው። አብርሃም ሲወርድ ሲዋረድ በዳዊት በሰለሞን አድጎ ከአጋዝ ደረሰ። በእርሱ ዘመን ቴልጌልስፌልሶር ማርኮ ወስዶ ከቤተ መዛግብቱ አኑሮታል። አባታቸው ዠረደሸት ይባላል። ፈላስፋ ነበር። አንድ ቀን በቀትር ከዋዳር ሆኖ ሲፈላሰፍ በሰሌዳ ኮከብ ድንግል ሕፃን ታቅፋየ። ያየውን በሰሌዳ ቀርጾ አስቀመጠው። ሲሞት ልጆቹ እንዲህ ያለ ኮከብ ሲወጣ ባያችሁ ጊዜ ሰማያዊ ንጉሥ ይወለዳልና ይህን ወስዳችሁ እጅ ንሱ ብሎ ሰጥቷቸዋል። አንድም በለዓም ከያዕቆብ ቤት ኮከብ ይወጣል ያለውን ሰምተው ይዘው መጥተዋል። አንድም ትሩፋን በባቢሎን ሳሉ ነገሥተ ተርሴስ ወደ እስያት ስጦታ ወይም ገጸ በረከት አመጡ። ንግሥተ ሳባ ወአረብ እጅ መንሻ ያመጣሉ እያሉ ሲጸልዩ ይሰሙ ነበርና ይህን ይዘው መጥተዋል። አንድም ባሮክ አቴና ወርዶ ነበር። ያን ጊዜ ዛሬ የአገራችሁን ንጉሥ የሚገብረውን ወርቅ ኋላ ከኛ ወገን ንጉሥ ሲወለድ ይገብረዋል ብሎ የነገራቸውን ይዘው ነው። የተወለደ ዕለት ኮከቡን አይተው አባታችን የነገረን ደረሰ ብለው 12 ሆነው ሰራዊቶቻቸውን አስከትለው ተነሱ። ብዙም ሳይርቁ ጠላት ተነስቶባቸው 9 ተመለሱ። እኒህ 3ቱ ግን ኮከብ እየመራቸው ኢየሩሳሌም ደርሰው በሄሮድስ በኩል አድርገው ቤተልሔም ወርደው አግኝተው ገብረውለታል። ሚስጥሩም ወርቅ መገበራቸው ይህን የምንገብርላቸው ነገሥታት ቀድሞም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ቀድሞም
ያልተፈጠርክ ነህ፣ ኋላም የማታልፍ ነህ ሲሉ፣ አንድም ወርቅ ጽሩይ ነው፣ ጥሩይ ባህሪ ነህ ሲሉ ነው። አንድም በአንተ ያመኑ ምዕመናንና ጽሩያን ምግባር ሃይማኖት ናቸው ሲሉ፣ አንድም ወርቅ የሃይማኖት ምሳሌ ነው። የሃይማኖት ጽሩይነቱና ግብዝነቱ የሚታወቅ መከራ ሲቀበሉት ነውና። ዕጣን መገበራቸው ይህንን የምናጥናቸውን ጣዖታት ቀድሞም ፍጥሯን ኋላም ኃላፊያን ናቸው። አንተ ግን ቀድሞም ያልተፈጠርክ ኋላም የማታልፍ ነህ ሲሉ፣ አንድም ዕጣን ምዑዝ ነው፣ አንተም በባህሪ ምዑዝ ነህ ሲሉ፣ እንዲሁ ደግሞ በአንተም የሚያምኑ ምዕመናን ምዑዛነ ምግባር ወሃይማኖት ናቸው ሲሉ፣ አንድም ዕጣን የተስፋ ምሳሌ ነው። ዕጣን ከሩቅ እንዲሸት ተስፋ ያልያዙትን እንደያዙት ያላዩትን እንዳዩት ታደርጋለችና። ከርቤ መገበራቸው ምንም ቀድሞ ያልተፈጠርክ በኋላም የማታልፍ ብትሆንም በሰውነትም መራራ ሞትን ትቀበላለህ ሲሉ፣ አንድም ከርቤ የተሰበረውን ይጠግናል፣ የተለየውን አንድ ያደርጋል። አንተም ከማኅበረ መላእክት የተለየ አዳምን አንድ ታደርገዋለህ፣ ጽን ነፍስ ሰጥተህ ታጸነዋለህ ሲሉ፣ አንድም በዕለተ ዓርብ ያቀምሱታልና ከርቤ ያመጡለት። ከርቤ የምዕመናን ምሳሌ ነው፣ በፍቅር አንድ ይሆናሉና። ከርቤ የፍቅር ምሳሌ ነው። ከርቤ አንድ እንዲያደርግ ፍቅርም አንድ ታደርጋለችና። በአጠቃላይ ሰባ ሰገል ወርቅ፣ ዕጣን፣ ከርቤ የገበሩለት ሃይማኖት፣ ፍቅር፣ ተስፋ ገንዘቦች ናቸው ሲሉ ነው። በሌላ መልኩ ወርቅ ለመንግስቱ፣ ዕጣን ለመለኮቱ፣ ከርቤ ለሞቱ ምሳሌ ናቸው። ሰባ ሰገል እጅ ነስተው ከወጡ በኋላ አንዱ እንዴት ያለ ሽማግሌ ነው ብሎ አደነቀ። ሁለተኛው የምን ሽማግሌ? ጎልማሳ ነው እንጂ አለ። ሦስተኛው ደግሞ ሕፃን ነው እንጂ አለ። ገብተን እንይ ተባብለው ቢገቡ ሽማግሌ መስሎ ለታየው ጎልማሳ፣ ጎልማሳ መስሎ ለታየው ሕፃን፣ ሕፃን መስሎ ለታየው ሽማግሌ መስሎ ታያቸው። ወጥተው እንዳንተ ነው ይባባሉ ጀመር። መልአኩ መጥቶ እንደሁላችሁም ነው አላቸው። በጆሮ የሰሙትን በዓይን ቢያዩት ይረዳል ለው ለሦስተኛ ጊዜ ገቡ። ሽማግሌ ጎልማሳ መስሎ ለታየው ሕፃን፣ ጎልማሳ ሕፃን መስሎ ለታየው ሽማግሌ፣ ሕፃን ሽማግሌ መስሎ ለታየው ጎልማሳ መስሎ ታያቸው። እጹብ እጹብ ብለው አመስግነው አምላክነቱን ተረድተዋል። በሚሄዱበትም ጊዜ እመቤታችን የገብስ እንጀራ ጋግራ ሰጠቻቸው። አገራቸው እስኪገቡ ድረስ ከሰራዊቶቻቸው ጋር እያንዳንዳቸው 10,000 ሰራዊት ሲመገቡ ቆይተው ከከተማቸው ሲደርሱ ይህን ቅዱስ ምግብ ከከተማችን አናስገባ ብለው ከከተማው በር ቀብረውት ገቡ። ደርሳችሁ መጣችሁ ነው አላቸው። አዎን በ40 ቀን መጣ ነው። እናቱም የሰጠችንን የገብስ እንጀራ እኛና ሰራዊቶቻችን ስንመገበው መጥተን ከከተማችን አናስገባም ብለን ከከተማው በር ቀብረነዋል አሏቸው። አሳዩን አሉ። ተያይዘው በሄዱ ሲጨስ አግኝተውታል። የልደት በዓል መቼ መከበር ጀመረ? ቀኑስ ምን ቀን ይውላል? ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት እርግጠኛውን ዕለት ለማወቅ የአስትሮኖሚ የአርኪኦሎጂና የታሪክ ምርምር ሰዎች ወይም ሊቃውንት ብዙ ጥናት አድርገዋል። ዳሩ ግን በአንድ ሐሳብ ሊስማሙ ባለመቻላቸው የክርስቲያኑ የቀን መቁጠሪያዎች በዚሁ ሁኔታ አንድ ሳይሆኑ ቀርቷል። ይሁን እንጂ በኢትዮጵያ መከበር የተጀመረው ከ4ኛው መቶ ክፍለ ዘመን ጀምሮ እንደሆነ ታሪክ ያስረዳል። ለዚህም በጎርጎሳውያን የዘመን አቆጣጠር የሚጠቀሙት የዓለም ሕዝቦች የክርስቶስ ልደት እኛ ኢትዮጵያውያን ከምናከብረው የልደት በዓል 13 ቀን ቀድመው ያከብራሉ። ሮም ቤተ ክርስቲያን የጌታችን ልደት በታኅሳስ 25 ቀን ታከብር እንደነበር ከ336 ዓመተ ምህረት ጀምሮ ግልጽ ነው። ይህ ቀን በአሕዛብ ዘንድ የፀሐይ በዓል እየተባለ ይከበር ስለነበር ክርስቲያኖች ይህንን የጣዖት አምልኮ ጠባይ ያለውን በዓል ለማጥፋት ሲሉ የጌታን ልደት በዚሁ ቀን ማክበር ጀመሩ። ምስራቅ ቤተ ክርስቲያንም ቅድሚያ ሰጥታ የምታከብረው እንደ አውሮፓውያን አቆጣጠር ጥር 6 ቀን የሚለውን የኤጲፋንያ በዓል ነበር። ከጥቂት ጊዜ በኋላ ግን የጌታችን ጥምቀቱና ልደቱ ጥር 6 ቀን ስታከብር እንደቆየች የእውቀትና የታሪክ መድበል ወይም ኢንሳይክሎፒዲያ ይገልጻል። ቤተ ክርስቲያን አንዲት ስትሆን በክርስቲያን ዓለም ውስጥ እንዲህ ያለ ልደት እንዴት ሊፈጠር ቻለ? በመሰረቱ ዓለም ከመለያየት በስተቀር አንድ ለመሆን ያሰበበት ወቅት ጊዜ የለም። በታሪክ እንደምንረዳው ልዩነቱ እንዴት እንደሆነ እንመልከት። ከጌታ ልደት አስቀድሞ ወይም በፊት በ46 ዓመት ዓለም ጁልየስ የተባለው የሮም ቄሳር በጊዜው የከዋክብት መርማሪ የነበረውን ሶስግነስን አስጠርቶ ተመሰቃቅሎ የነበረውን የዘመናት አቆጣጠር እንዲያስተካክል አዘዘው። ይኸውም ሊቅ ፈቃደኛ ሆኖ ዓመቱንም በ12
በ12 ወሮች ከፋፍሎ እያንዳንዱን ወር ከየካቲት በስተቀር በማፈራረቅ 31 እና 30 ቀናት እንዲኖራቸው አድርጎ አዘጋጀ። የካቲት ወር ግን 29 ቀን እንዲኖረው አደረገ። ነገር ግን በየ4 ዓመት አንድ ቀን ትርፍ ስለሚመጣ በአራተኛው ዓመት የካቲት 30 ቀን እንዲሆን ወሰነ። ጁልየስ ቄሳርም የሮማው ሕዝብ በዚሁ እንዲገለገል አዋጅ አወጀ። በተጨማሪም ጁልየስ የዓመቱ መለወጫ መጋቢት የነበረውን ለውጦ አዛውሮ ጥር እንዲሆን አደረገ። በዚሁ የጁልየስን የዘመን አቆጣጠር ብዙ አገሮች ለ1500 ዓመታት ያህል ሲገለገሉበት ቆይተዋል። ምክንያቱም የዓመቱ ቀናት ተደምረው 365 ቀን ከሩብ ሊሆን መቻላቸው ነበር። ይህም ሆኖ የጁልየስን አቆጣጠር ዕፀ አልታጣበትም። ምክንያቱም 11 ደቂቃ ከ14 ሰከንድ ትርፍ ያሳይ ነበርና። ከዚህም የተነሳ እንደ አውሮፓውያን አቆጣጠር በ1582 ዓመተ ምህረት የነበረው የሮም ፖፕ ጎርጎሪዮስ 8ኛ የከዋክብትን ሊቃውንት ሰብስቦ ከተመካከረበት በኋላ የዘመኑ አቆጣጠር ተሻሽሎ እንዲሰራበት አዋጅ አስተላለፈ። ከዚያን ጊዜ ጀምሮ የሮም ካቶሊክ ቤተክርስቲያን በጎርጎሪዮስ የዘመን አቆጣጠር መቁጠር ጀመረች። በእምነት ተከታዮቻቸውም የሆኑትም አገሮች ተቀብለው ወዲያውኑ በስራ ላይ ሲያውሉት፣ የጀርመን ግዛቶች ግን እስከ 17ኛው መቶ ክፍለ ዘመን ድረስ በጁልየስ አቆጣጠር ይጠቀሙ ነበር። እንግሊዝም ብትሆን አዋጁን የተቀበለችው በ1752 ዓመተ ምህረት እንደ አውሮፓውያን አቆጣጠር ነው። ከዚያ ወዲህ ግን ምዕራባውያን አገሮች ተቀብለውታል። ይህም ሊሆን የቻለው በ1582 ዓመተ ምህረት የተጨመሩት 10 ቀናት ተጠራቅመው ጎርጎሪዮስና ጁልየስ በተባለው የዘመን አቆጣጠር መካከል ልዩነት ስለፈጠሩ ነው። በዘመን አቆጣጠር ልዩነት የተነሳ የምዕራባውያንና የኢትዮጵያውያን የልደት በዓል በማክበር በ13 ቀናት ይለያያሉ። ይሁን እንጂ በመጀመሪያ እንደተናገርኩት ዓለም ብዙ ጊዜ ስለ ዘመን አቆጣጠር ችግር ገጥሟት እንደነበር ግልጽ ቢሆንም ኢትዮጵያ ግን በዘመነ ኦሪትም ሆነ በዘመነ አዲስ እንደ ንጋት ኮከብ የሚያበሩ ልጆች ስለነበሯት በቁጥር ግራ አልተጋባችም። ቀድሞም ዛሬም በዓሏንና ቀመሯን እንደያዘች ትገኛለች። ስለዚህ የኢትዮጵያ አቆጣጠር ደግሞ እንደሚከተለው እንመልከት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቆጣጠር በዘመናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታ ልደት ለሌሎች አብያተ ክርስቲያናት እንደሚያከብሩት ለምን አታከብርም የሚል ጥያቄ በየአቅጣጫው ከተሰማ ውሎ አድሯል። አንድ ነገር መታወቅ ያለበት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለ ልደትን 29 ቀን የምታከብረው ብቻዋን ሳትሆን ከእስክንድርያ ቤተክርስቲያን ጋር በመሆን ነው። በቀን አከባበር ስለተፈጠረው መለያየት ምክንያቱንና የነገሩን ምንጭ ከነማስረጃው አትቶ በእንተ ልደት ድንግልናዌ በሚል ርዕስ የእስክንድርያው ሊቅ ዮሐንስ አቤል ሄሬም ጽፎት ይገኛልና ከዚያ መመልከት ይጠቅማል። አይነተኛ ጉዳዩ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ ማስረጃነት የተመሰረተ ነው ብላ ስላመነችበት እንጂ ብዙ ዘመናት ሲሰራበት በመቆየቱ ወይም ደግሞ የእስክንድርያ ቤተክርስቲያን ስለምታከብረው ብቻ አይደለም። በቅዱሳት መጽሐፍት ስላለው ማስረጃ እንደሚከተለው እንረዳለን። መጥምቁ ዮሐንስ የተጸነሰበት ቀን ጌታችን ኢየሱስ ክርስቶስ በድንግል ማኅፀን ለተጸነሰበትና ለተወለደበት ቀን መነሻ ሆኖ የሚገኝ ነው። ይህንንም ለመረዳት ወንጌላዊ ሉቃስ የጻፈውን እንመልከት። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸው። ሁለቱም በዕድሜያቸው አርጅተው ነበር። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ሲጸልዩ ነበር። ጌታም መልአክ በዕጣኑም መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል፣ በጌታ ፊት ታላቅ ይሆናልና። ወንጌላዊው ከተረከው የተገኘ ቅርጸ ሐሳብ የቱ ነው ተብሎ ቢጠየቅ ትክክለኛ ጥያቄ ሆኖ ይገኛል። በሐሳቡ መልአኩ ገብርኤል ለዘካርያስ ስለ መጥምቁ ዮሐንስ መወለድ ያበሰረበት ጊዜ መቼ ነው የሚለው ነው። ጾም ከብሮ
በዕብራውያን ዘንድ በዓለ አስተርእዮ ተብሎ ይከበር የነበረው ቀን መሆኑ ነው። በዓለ ስርየትም ሲባል ደግሞ በዕብራውያን አቆጣጠር በሰባተኛው ወር ማለት ጥቅምት 10 ቀን የሚውል ታላቅ በዓል ነው። እነሆ ዘካርያስ ወደ ቤተ መቅደስ በገባ ጊዜ መልአኩ ያበሰረው በዚህ ጊዜ ነበር። ይህ ዘካርያስ የተበሰረበት ቀን በአይሁድ በዓለ ስርየት የዋለበት በዕብራውያን የዘመን አቆጣጠር ጥቅምት 10 ቀን ለመሆኑ ከጥንት አባቶች ዮሐንስ አፈወርቅ ማር ዮሐንስ መስክረዋል። አሁን ደግሞ ይህ ቀን ከኢትዮጵያ የቀን አቆጣጠር ያለው ተዛምዶ እንደሚከተለው ነው። በመጀመሪያ ነገር በባሕረ ሐሳቡ የአቆጣጠር ሕግ እንደሚታወቀው ሁሉ 5500 ዓመተ ዓለምን በአብይ ቀመር፣ በንዑስ ቀመር፣ በማዕከላዊ ቀመር ተንትኖ ተከፋፍሎ ውጤቱ የ5500 ዓመተ ዓለም ተረፈ ቀመር 9 ሆኖ ስለሚገኝ አንድም ለዘመን አትቶ መንበሩ 8 ይሆናል። 8 ሲባዛ በ11 እኩል ይሆናል 88፣ ሲቀነስ በ60 እኩል ይሆናል 28። አበቅቴው 28 ካለፈው የተያዘ 11 የጨረቃና ዕለቱ 28 አበቅቴ ሲደመር ሰረቀ ሌሊቱ 10 ሆኖ መጥሁም 2 ይሆናል። ሰረቀ ሌሊቱ 10 ሲደመር 4 እኩል ይሆናል 14 ጨረቃ ሆነ። እንግዲህ 14 የጨረቃ ሌሊት ይዘን እስከ መስከረም 16 ቀን ብንሄድ በዚያን ጊዜ የጨረቃ ብርሃን 29 መሆኑን ያሳየናል። መስከረም 18 ቀን ደግሞ የጨረቃ ብርሃናዊ ልደት ነው። አይሁድ የቀዳማዊ ወርሃ ታስሪን ወይም መባቻ ነው። በኢትዮጵያ ፀሐያዊ አቆጣጠር መስከረም ስለ አላለቀ እንዲህ እያልን እስከ መስከረም 27 ቀን እንሄዳለን። በዕብራውያን ጥቅምት 10 ቀን ሲሆን በእኛ ደግሞ መስከረም 27 እንደነበረ እንረዳለን። በዚሁ ዘካርያስ ልጅ እንደሚወልድ ተበሰረ። ዘካርያስም ይህን አገልግሎት ከፈጸመ በኋላ ከባለ ስርየት በኋላ እስከ 15ኛው የጥቅምት ጨረቃ በዓል ስላልነበረ ወደ ቤቱ ገባ። መጥምቁ ዮሐንስ ተጸነሰ። ይህም ሊቁ ኢትዮጵያዊው ቅዱስ ያሬድ ከ2 ቀን በኋላ ኤልሳቤጥ ጸነሰች በማለት አስረድቶናል። አቡነ ብርሃነ ሕይወት ድጓ የታኅሳስ ገብርኤል ቅዱስ ያሬድ ከ2 ቀን በኋላ ኤልሳቤጥ ጸነሰች ያለውን ቀንና ዘካርያስ ልጅ እንደሚወልድ እስከ ተበሰረበት ድረስ ያለውን ቀን ደምረው ከመስከረም ይዘነው የመጣነው 27 ቀን የክህነት አገልግሎቱን ፈጽሞ ወደ ቤቱ እስከ ተመለሰበት ድረስ ያለውን ጊዜ 3 ቀን 27 ሲደመር 3 እኩል ይሆናል 30 ቀናት ይሰጠናል። ሐዋርያው ቅዱስ ሉቃስ ወደ ጻፈው ቃል እንመለስ። መልአኩ ቅዱስ ገብርኤል ኤልሳቤጥ ከጸነሰች በ6ኛ ወር ወደ ቅድስት ድንግል ማርያም መላኩ እና ቅዱስ ሉቃስም ዮሐንስ ከተጸነሰ በኋላ ኢየሱስ ክርስቶስም በ6ኛ ወር ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነበት ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትርጓሜና የቁጥር መምህራን በማያሻማ መልኩ ተንትነው ቀምረው ለዚህ ትውልድ ማድረሳቸው እግዚአብሔር ከነርሱ ጋር እንደነበር ቋሚ ማስረጃ ነው። እንግዲህ የዮሐንስ ትንቢታዊ መጸነስ ክርስቶስ ሰው ለሚሆንበት ቀን የዕለታት ፋናው እያበራ ክርስቶስ ተጸንሶ እስከተወለደበት ዕለት ያደርሰናል። ጌታችን ኢየሱስ ክርስቶስ መጋቢት 29 ቀን ተጸንሶ ታኅሳስ 29 ቀን ስለመወለዱ ጌታችን ኢየሱስ ክርስቶስ መቼ ተጸንሶ መቼ እንደተወለደ ለማወቅና ለመረዳት ሐዋርያው ቅዱስ ሉቃስ ወደ ተለመልን የአስ ቁጥር እንመለሳለን። እነሆ በ6ኛው ወር መልአኩ ቅዱስ ገብርኤል በናዝሬት ወደ ምትኖር ወደ ድንግል ማርያም ተልጎ ጌታ ኢየሱስ ክርስቶስን እንደምትጸንስና እንደምትወልድ ነገራት። ይህም ቀን በኢትዮጵያ አቆጣጠር መጥምቁ ዮሐንስ ከተጸነሰበት ዕለት ጀምሮ ተቆጥሮ መጋቢት 29 ቀን መሆኑን እንገነዘባለን። ለምሳሌ ጥቅምት፣ ኅዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት ድምር 6 ወር ነው። ለዚህ መጋቢት 29 ቀን ቃል ወይም ቃለ እግዚአብሔር ወልድ ሰው ሥጋ የሆነበት በድንግል ማኅፀን ያደረበት በዓለ ትስብእት ነው። አሁን ወይም ሰው የመሆኑ ሰው የሆነበት ቀን ከተረዳን የተወለደበት ቀንና ወር ለማረጋገጥ ከመጋቢት 29 ቀን እስከ ታኅሳስ 28 ቀን ጳጉሜን ጨምሮ ያለው ጊዜ 275 ቀናት ይሆናሉ። ይህም 275 ለ30 ሲካፈል 9 ወር ከ5 ቀን ይሆናል። ይህም ማለት ከመጋቢት 29 ቀን ከሚያዝያ እስከ ዳር መጨረሻ ወር ያሉትን ወራት 8 ሲባዛ በ30 እኩል ይሆናል 240 ቀናት። 5 ቀናት የጳጉሜን 28 ቀን
ታኅሳስ አጠቃላይ ድምር 275 ቀናት ናቸው። ጌታችን ኢየሱስ ክርስቶስ ከርዕሰ ድንግል 9 ወር ከ5 ቀን ከቆየ በኋላ በዕለተ ሰሉስ ታኅሳስ 29 ቀን በ01 ዓመተ ምህረት ከሌሊቱ 7 ሰዓት እስከ 10 ሰዓት ባለው ጊዜ በቤተልሔም ተወለደ። ይህም በሐሳባዊ መንገድ የሚደረስበት ስለሆነ አያጠራጥርም። ሕጋዊ የሆነ የወንድ ልጅ በእናቱ ማኅፀን ተጸንሶ እስከሚወለድበት ጊዜ ድረስ የሚቆዩባቸው ቀናት 9 ወር ከ5 ቀን ለመሆኑ ከብዙ ዘመናት ጀምሮ ታምኖበት የቆየ ነው። አንዳንድ የቀናት መብዛትና ማነስ የሚታየው ዕፀፅ አይነካውም። እነሆ ምስራቃዊ ኮከብ ሰብአ ሰገልን የተወለደው ሕፃን እስከ አለበት ቦታ እየመራ እንዳደረሳቸው ሁሉ ወንጌላዊ ሉቃስ እያነጣጠረ ያመለከተው ዘካርያስ የተበሰረበት ኮከባዊ ቀንም ፋናውን እየተቆጣጠረች ለምትከታተል ኢትዮጵያዊት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሕፃኑ ኢየሱስ ክርስቶስ እስከተወለደበት እንዳደረሳት ታምናለች። ስለዚህ ኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታችን ልደት ታኅሳስ 29 ቀን በታላቅ ምስጋና ታከብረዋለች። ከኢትዮጵያ ቤተክርስቲያን ጋር በዓለ ልደትን የሚያከብሩ አገሮች ወይም አብያተ ክርስቲያናት ግብጽ፣ ሶሪያ፣ ህንድ፣ ኢትዮጵያ፣ አርመን ሲሆኑ ከሩቅ ምስራቅ አብያተ ክርስቲያናት ደግሞ የግሪክ ኦርቶዶክስ የሩሲያ ቤተክርስቲያን ናቸው። አውሮፓውያን በዓለ ልደትን የሚያከብሩት ከኛ 13 ቀናት ቀደም ብለው ነው። ይህም ማለት በእኛ አቆጣጠር ታኅሳስ 16 ቀን ነው። እንደ አውሮፓውያን ዘመን አቆጣጠር ዲሴምበር 25 ቀን ነው። ልዩነቱ ለማወቅ የኢትዮጵያ ቤተክርስቲያን በዓለ ልደትን የምታከብረው ታኅሳስ 29 ቀን ነው። ይህም ማለት ከ29 ሲቀነስ 16 እኩል ይሆናል 13 ቀናት ወይም 16 ሲደመር 13 እኩል ይሆናል 29 ቀን ይሆናል። ይህ ቁጥር የሚያሳየን አውሮፓውያን ከኛ በ13 ቀናት ቀድመው በዓለ ልደትን ሲያከብሩ፣ ኢትዮጵያን ግን 13 ቀናትን ቆይተን ታኅሳስ 29 ቀን በዓለ ልደቱን እናከብራለን። ጌታችን ኢየሱስ ክርስቶስ ታኅሳስ 29 ቀን ለመወለዱ የመሰከሩ ሊቃውንት ማር ኤፍሬም ሶራይ፣ ሳይ ወጰጥሪቅ መበንጋይ፣ ማህቡብ ጊዮርጊስ ወልደ አሚድ ወልደ መነኮስ በዲድስቅልያ አንቀጽ 29 ገጽ 37 የኢትዮጵያ መምህራን ሁሉ ናቸው። የብርሃን እናቱ ድንግል ወላዲት አምላክ በድንግልና የወለደችውን እውነተኛውን ክርስቶስን በእውነተኛው መንገድ የምታመልኩ ውድ የተዋሕዶ ልጆች ሁላችሁም እንኳን ለብርሃነ ልደቱ በሰላም አደረሳችሁ አደረሰን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ለድንግል ወለመስቀሉ ክቡር። ይቆየን።